ታላቅ ሰበር የምስራች ለዘማሪ ገብረ ዮሐንስ ገብረ ጻዲቅ። ገብረ ዮሐንስ አዶናይን እንዴት ትገልጸዋለህ? ፐርሰናሊ በአካል ስለማላውቀው እንጂ በስራው በጣም በተለይ ትላንትና ከትላንት ወዲያ የእህታችን የትናየትን ጉዳይ አዶናይ እየፈተነን ነው። ትላንትና አዶናይ የዘማሪ ገብረ ዮሐንስ ገብረ ጻዲቅን ቻሌንጅ እናስጀምር መኪና ከነሹፌሩ። የተወደዳችሁ ውድ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ይብዛ። ዛሬም እንግዲህ እናንተን ያስተምሯችኋል ይመክሯችኋል ብዬ ያሰብኩትን የተለያዩ መረጃዎች የቪዲዮ ጥንክሮችን ይዤ መጥቻለሁ። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ ሼር ማድረግና ማዳረስ እንዳይዘነጋ። በደንብ አድርጋችሁ ይሄን መረጃ ለመላው ዓለም አስተጋቡልን። ደስ የሚያሰኝ መረጃ ስለሆነ ማለት ነው። እንግዲህ ዘማሪ ገብረ ዮሐንስ ገብረ ጻዲቅን የምትወዱ ይሄንን ነገር ትቀላቀላላችሁ ብዬ አስባለሁ። ምክንያቱም ደስ ይላችኋል ብዬ አስባለሁ እመኛለሁ። ስለዚህ ከእናንተ የሚጠበቀውን ነገር አድርጉ። እጅግ በጣም በደንብ አድርጋችሁ መረጃውን እንድታዳርሱ እሻለሁኝ። በቀጥታ ወደ ቪዲዮ ሳመራ ዘማሪ ገብረ ዮሐንስ ለበርካታ ዓመታት በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በዝማሬ ያገለገለ ብዙ አማኞች ከኦርቶዶክስ ውጪ ያሉ የቤተ እምነት አማኞች የሚሰሙት ዘማሪ እንደሆነ ዝማሬዎቹ ይናገራሉ። የአይነ ስውር ናቸው፣ አይነ ስውር ነው። በጣም የሰከነ ረጋ ያለ ዝማሬ፣ ህይወት የሆነ ዝማሬ የሚዘምር ዘማሪ ነው ዘማሪ ገብረ ዮሐንስ ገብረ ጻዲቅን ሁላችንም እንደምናውቀው ለበርካታ ዓመታት እንግዲህ እንዳላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙራትን በመዘመር ክርስቶስን በመስበክ ቤተክርስቲያንን በመስበክ ሃይማኖትን የገለጠ ታላቅ ዘማሪ ነው። ይህንን ተከትሎ እንግዲህ ከሰሞኑ አስፓልት ወደ መኪና ሲገባ የነበረ አንድ ቪዲዮ ተጋርቶ ነበረ። ቪዲዮም ተቀርጾ ተለቀቀ። በጣም ተቀባይነት አገኘ። ብዙዎቹ ቻሌንጅ ጀመሩ። እሱ ምንድነው? ዘማሪ ገብረ ዮሐንስን ለምንድነው ማንረዳው? ለምንድነው ማናግዘው? ለምንድነው መኪና እንዲገዛ ቻሌንጅ ማንጀምረው? በሚል ወንድማችን ሚኮ ነበር እንደው መጀመሪያ ይሄንን ነገር ያወጣው ያጋራው። ከዛ በመከተል ብዙዎቹ ተቀባበሉት፣ ተከተሉት። ከዛ በኋላ በስተመጨረሻ እንግዲህ ወንድማችን ዘማሪያችን ገብረ ዮሐንስ ገብረ ጻዲቅ ቻሌንጅ ሊጀመርለት አዶናይ ጋር ደረሰ ማለት ነው። ወንድማችን አዶናይንም ሁላችንም እንደምናውቀው የተለያዩ ቻሌንጆችን በመቀበል እንደ ፖፑላር ኤሌክትሮኒክስ ከዛ በኋላ የበጎ አድራጎት ላይ የነበረው ሌሎች ቦታዎችን ፎሎወር በማብዛት ወይ እንዲሞላ በማድረግ ራምዚን ሪል ስቴትን ጨምሮ ሌሎች ቦታዎችንም እንዲሞሉ ያደረገ ከዛ የሚጠይቀውን ነገር ያቀርቡለታል ማለት ነው። በዚህ የተነሳ ብዙ ጥሩ ስራዎችን ሲሰራ የነበረ ወንድማችን ነው። ለምንድነው እኛም ዘማሪውን መኪናና ሾፌር እንዲቀጠርለት ማናደርገው? በቅርብ ቻሌንጅ እንጀምራለን የሚል ነገሮችን አሰምቷል። እስኪ እነዚህን ቪዲዮዎች እንደሚከተለው ላቀርብላችሁ። ዘማሪ ገብረ ዮሐንስን ተመልከቱት እስቲ በማርያም ይሄን ቪዲዮ አዩትና መለስ። ንዝር የሚያደርገው እኔ ይበል። እስቲ ገብረ ዮሐንስ ያን የመሰሉ ድንቅ ዝማሬዎችን ሰጥቶናል። እስቲ ለሱ ስጦታ እንስጠው። ከምሬ የምላችሁ አንድ ስጦታ ሁላችን ተሰባስበን ኦርቶዶክሳውያን አንድ ስጦታ እናበረክትለት። ከምሬ ነው። ሰው በህይወት እያለ አንድ ስጦታ እንወዳለን ብለን አንድ ስጦታ እንስጠው። ሚስማማኝ ካለ እኔ ይበል። ገብረ ዮሐንስ አዶናይን እንዴት ትገልጸዋለህ? ፐርሰናሊ በአካል ስለማላውቀው እንጂ በስራው በጣም በተለይ ትላንትና ከትላንት ወዲያ የእህታችን የትናየትን ጉዳይ ቲክቶክ ላይ እንደቀልድ እንደዚህ ስነካካ ያዳመጥኩ ነበር። በጣም እውነት ከእድሜው በላይ እየሰራ ያለ የተባረከ ልጅ ነው። እድሜ ይርዘም። በጣም ደስ ብሎኛል። በዚህ መንገድ ገና እንታወቃለን። ስለዚህ አሁን ብዙ አላወራም። ስላሰበው ሐሳብ ግን እጅግ እግዚአብሔር ስሙ የተመሰገነ ይሁን። መልካም እንድታስብ የረዳህ እግዚአብሔር ስሙ ይመስገን። ልጅቷ በየዋህነት ፖስት አድርገው ከዛ በኋላ ደግሞ
ወደ ህብረተሰቡ እንዲደርስ የበኩላችሁን አስተዋጽኦ ያደረጋችሁ ወንድሞች በጣም ነው አመሰግነው። ስፔሻሊ አንተም ምስጋና ይልክ እጅግ አድርጌ አመሰግናለሁ ገብሪ። በጣም ቴንክ ዩ። ዛሬ ከባድ የሚመስለን ሰዎች ግዴላችሁም ነገ በደንብ ያልፋል። ትንሽ ግን ትዕግስት፣ ትንሽ ግን ጽናት ይጠይቃል። ስለዚህ ይሄን ብል መልካም ይመስለኛል። የትኛውም ሰው ስኬታማ የሆነው ግን ሁሉም ሰው ትላንትን ያለፈበት መንገድ ይለያይ ይሆናል እንጂ ሁሉም ሰው የራሱ የሆነ ክፉ ቀን ነበረች። መስቀል አለ፣ ተሸክሞ የሚሄድበት አለ። እኔ ጋርና አንቺ ጋር ያለው የተጋድሎ ሁኔታ ሊረዝም ሊያጥር ይችላል። ልክ ነው። አንቺም አሁን ዛሬ ያልሽው ትዕግስት ዝም ብለሽ አትመጪም። በልጅ ለመባረክ በትዳር ለመባረክ ጸሎትና ጸሎት ነው ያዋጣው እና የትኛውም ቀን ያልፋል። ደግሞ እግዚአብሔር በደንብ የታመነ አምላክ ስለሆነ ይኸው በቃ አሳየን እኮ እኔና ትዕግስትን ከ18 ዓመት በኋላ እኮ አገናኝቶን ይሄ ልናዋጋ በቃ። ስለዚህ ጽናትን እንግዲህ ከዚህ በላይ መስበክ የሚችሉ ጎበዞች ደግሞ አሉ። እነሱን ደግሞ አቅርበው ይበልጥ ማስተማር ነው። ግን ከዚህ አሁን ካልኩት አረፍተ ነገር የሚማር ሰው ከተገኘ እንግዲህ ይሞክር። አሁን እኔ ቤት፣ መኪና፣ እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ። ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት፣ ቤተክርስቲያን ደግሞ አውደ ምሕረት ደግሞ ስትቆሚ የማይገባ እንደሆነ እኔ በትላይ አውቃለሁ። የማይገባኝ እንደሆንኩ ነው የማውቀው። ግን እግዚአብሔር ኃጢአትን ሳይቆጥር በደልን ሳይቆጣጠር ስንት ሊቃውንት በለፉበት እኛን ግን እግዚአብሔር ባጭር መንገድ አምጥቶ ሲያስቀምጠን ደግሞ ይሄ ያደረገልህን አምላክ ደግሞ ስታይ በጣም ደስታ ይሰማል። ይሄ ለእኔ ትልቅ ሰላም ነው። በዚህ ዕድሜ እንግዲህ ሰላም ማጣት መጥፎ እንደሆነ ስለተማርኩኝ እግዚአብሔር አምላክ በእውነት በረሃብ፣ በርዛት፣ በስደት በብዙ ነገር የሚፈተኑትን ሲሆን ክርስቲያን ናቸው አሊያም ሰው ናቸው። በጣም ደግሞ ሲሉስ ኢትዮጵያዊ ናቸው እና እኔ በእውነት ኢትዮጵያውያን ስለሆኑ ብቻ ሙስሊም ክርስቲያኑ የትኛውም እምነት ተከታይ በክፉ ነገር እንዲፈተን አልፈልግም። እግዚአብሔር የኔ አምላክ እግዚአብሔር ነው። ስለዚህ መጸለያው በዛ መንገድ ነው። እግዚአብሔር ኢትዮጵያን ሰላም እንዲያደርግ እጸልያለሁ፣ እመኛለሁ። በእውነት እጁ እንዲልክልን እጅግ ፍላጎት ነው። ለምን እኛ ክርስቲያኖች በተለይ ልናመልክ የምንችለው ቤተክርስቲያን ሄደን ልንስም የምንችለው የአውደ ምሕረትን መርሃ ግብር ልንካፈል ልንዘምርን ልንሰማ የምንችለው ሁሉ ሰላም ሲኖር ነው። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን።
እንግዲህ ለአዶናይ በተጀመረው ቻሌንጅ ደስተኛ ያልሆነ ኦርቶዶክሳዊ የለም። ሁላችንም ደስተኞች ነን። እንኳን ኦርቶዶክሳዊ ያልሆነውም ጭምር ደስ ተሰኝቷል። ስለዚህ የቻሌንጁ ቀን ይነገረናል፣ ቁርጡ ሐሳብ ይነገረናል። ስለዚህ ከኛ የሚጠበቀው ነገሮች በማድረግ እስኪን ቪዲዮ ራሱ ላይክ ያደረጋችሁ ብዙዎች ጋር እንዲዳረስ አድርጉ። ለዘማሪ ገብረ አምላክ ገብረ ጻዲቅ መኪናና ሹፌር እንዲቀጠርለት እንዲደረግለት ቻሌንጅ ለመጀመር መታሰቡን እንዴት አያችሁ? በበጎ እንደምታዩት አምናል፣ እንደምትወዱትም ጭምር። ፍቅራችሁን ግን ግለጡ። ከ150 በላይ መዝሙራትን የዘመረ በጣም ለረጅም ዓመታት ለብዙ ጊዜያት ዝካላችሁ የኢቲአርት ሚዲያ ሚሊኒየም ላይ ባዘጋጀው አንድ የመዝሙር ላይ ዝግጅት ላይ ከ14 ዓመት በኋላ ነው እዚህ ሚሊኒየም አዳራሽ የመጣሁት ብሎ ሲናገር አስቡት። የአንድ እንግዲህ ወጣት ለመባል ጥቂት ዓመት የቀረው ልጅ እድሜ ማለት ነው። ስለዚህ በጣም በሚያስደንቅ መልኩ ያን ሁሉ እንግዲህ የስምንተኛ ክፍል ተማሪ እድሜው ላይ ድረስ ድጋሚ ሚሊኒየም እንኳን ለመዘመር የሄደ ነው። ከዛ በፊት ለረጅም ጊዜያት መዝሙሮችን ያደረገ የዘመረ ዝማሬዎቹም ይወደዱ ናቸው። ስብከት ናቸው። ክርስቶስን በጋድ ቤተክርስቲያንን በግልጥ የሚሰብኩ ናቸው። ለዚህ ዘማሪ ውለታ መዋል ከከበደን በጣም ከባድ። አዶናይ ግን ቻሌንጅ እያደረገን ነው፣ እየፈተነን ነው፣ ኢትዮጵያን እየፈተነን ነው ይላል አንድ ወንድማችን። እንካተል። ትላንትና አዶናይ የዘማሪ ገብረ ዮሐንስ ገብረ ጻዲቅን ቻሌንጅ እናስጀምር መኪና ከነሹፌሩ የሚል ነገር ቻሌንጅ ለማስጀመር እንቅስቃሴ ጀመረ። ይሄ ልጅ አዶናይ በነገራችን ላይ ማለት ነው የኢትዮጵያን ሕዝብ ቻሌንጅ እያደረገው ነው ያለው። ምን አይነት የተሳሳተ መንገድ ላይ እንዳለን እንደ ሕዝብ ማለት ነው እንደ ሕዝብ ጀግኖችን መፍጠር እንዳቃተን ምልክት ሆኖ እያሳየን ነው። ዘማሪ ገብረ ዮሐንስ ገብረ ጻዲቅ በነገራችን ላይ ኦርቶዶክስ ቤተክርስቲያን ዘማሪ ነው። ኦርቶዶክስ ቤተክርስቲያን በነገራችን ላይ ተከታዩዋ ከ50 እስከ 70 ሚሊዮን እንዲሁ ይገመታል። ይሄን ያህል ትልቅ ምናልባት እኮ ይሄ የህዝብ ብዛት የተለያዩ አፍሪካ ሀገሮች ብንሄድ እኮ 10 አፍሪካ ሀገር መሆን ይችላል። ይሄን ያህል ህዝብ ያለው እምነት ዘማሪ ይሄ ዘማሪ መኪና የለውም። አስቡት። እንደው ዝም ብዬ በለውሳ ዝም ብዬ ስጠይቅ ጎግል ላይ ሰርች ሳደርግ ከ150 ያላነሰ መዝሙር ሰርቷል። አብዛኞቹ መዝሙሮች በሚባሉ ደረጃ በሁሉም ቤት ተሰሚነት አላቸው፣ ይደመጣሉ። ይሄንን የሚያክል ተጽዕኖ የሚፈጥር ዘማሪ በእግሩ ነው የሚሄደው፣ ላውም አይነ ስውር ሆኖ ማለት ነው። ይሄን ቤትም የለው ይሆናል። አስቡ ምን አይነት ሰዎችን እያነገስ ምን አይነት ሰዎችን ቀብረን እንደምንኖር ተመልከቱ። እርግጠኛ ነኝ ይሄ ልጅ የሚሰራቸው መዝሙሮች አይደለም በኦርቶዶክሶች ብቻ አይደለም በሌሎች እምነቶች ባሉ ሰዎችም ሊሰሙ የሚችሉ ናቸው። ይሄንን የሚያክል ትልቅ ሰው ይሄንን የሚያክል ጀግና በእግሩ እንዲሄድ አድርገን እነማንን መኪና ውስጥ እንዳስገባን እንመልከት እስቲ። ራሳችን እንታዘብ። ተምሬ ነው የሚሰሩ ሰዎችን እንሰርቃቸዋለን፣ ለማይሰሩት ወስደን እንሰጣለን። ይሄን ልጅ እኮ ካሴቱን መግዛት ብንችል ሲዲዎቹን መግዛት ብንችል ዛሬ የሚኖረውን ኑሮ አይኖርም። ዩቲዩብ ላይ ሄጄ አየሁት ያለውን ተከታይ ብዛት የሱን ፔጅ ማለት ነው 49,000 150 መዝሙሮችን የዘመረ ሰው ዝም ብሎ ራንደም ነው በነገራችን ላይ ከዚህ የበለጠ ሊሆን ይችላል። እና የተለያየ አገልግሎት ላይ መገኘት የሚችልን ሰው እድሜ ልኩን ለዚህ ለሃይማኖቱ ዲቮት ያደረገ ሰው እኛም አንከተልም። ግን አንዲት ሴት ማለት ነው ሰው እርቃኗን ወጥታ እንዲህ ስለደነሰች እሷን እንከተላለን። በሚሊዮን ሰዎች ይከተላል። እርስ በርስ የተሰዳደቡ ሰዎች ማለት ነው ትዳራቸውን በ6 ወር ውስጥ ፈተው የመጡ ሰዎችን የሆነ ኮንስፓይረሲ ቲዮሪ ስላለ በአንድ ግር ብለን 300,000 ሰው 400,000 ሰው እንከተል። ምን ነከረ? ከዚህ እንማር። ለማንኛውም አዶናይ ይዘው የመጣው ቻሌንጅ እንደ ህዝብ ማለት ነው እንድንነቃን አደረገ።
አሁን ታንኪዩ ለዚህ ነው በነገራችን ላይ ይሄንን ልጅ የማየው ሂል እንድናደርግ ነው እንደ ማህበረሰብ ሂል እንድናደርግ የሆነ ፖይንት ነው እያሳየን ያለው። ዛሬ ለዘማሪ ገብረ ዮሐንስ የተደረገውን ነገር አይደለም ማየት ያለባችሁ፣ ሊደረግ የታሰበውን ነገር ማድረግ አይደለም ያስባችሁት። እንዴ አጠገብ ያሉ ሌጀንዶች እንዴት እየኖሩ ነው? ለምንድን ነው እንዲህ አይነት ኑሮ ለነሱ የሚገባው? ለጸሐፊዎች፣ ለደራሲዎች፣ ለኢንጂነሮች፣ ለዶክተሮች ትልቅ የሆኑ ስራዎችን ለሚሰሩ ሰዎች ለምንድን ነው ባሉ ማንስተው? አንድ እኮ ማለት ነው ጂኒየስ የሆነ ኢንጂነር የሆነ ቢሮ ውስጥ ብትገቡ ሁሉንም ቢት የሚያደርገው ማለት ነው ስራ አጥ ነው። እሱን በጥርብል ብሎት ምናምን ነገር ተገፍቶ ነው ማለት አሳፋሪ ነው። አሳፋሪ አንድ ሌባ ደግሞ ማለት ነው አጭበርባሪ በቃ በስልጣን ለስልጣን እየተከመረለት አናት ላይ ወጥቶ ይዘውራል። እሱ የፈጠራት ሀገር ነች ኢትዮጵያ የምትቀጥለው ማለት ነው። ቢያንስ በዚህ በብልጽግናው ዘመን ውስጥ ይሄ ነገር ለአንዴ ለመጨረሻ ጊዜ መሰበር አለበት። ሰዎች በስራቸው ልክ ተመዝነው የሚገባቸውን ኑሮ መኖር አለባቸው። ሌቦች፣ አጭበርባሪዎች ማለት ነው ከእንግዲህ በኋላ ይብቃችሁ ሊባሉ ይገባል ባይ ነኝ። እኔ ያ ነው የታየኝ። አመሰግናለሁ። በጣም 100% የምስማማበት ሐሳብ ነው ሙሉ በሙሉ ማለት ነው። የኢትዮጵያን ሕዝብ እየፈተነ ነው አዶናይ ያለበት ሐሳብ በጣም ብዙ ብርቶች ጠንካሮች ለሀገር ውለታ ያዋሉ ለሃይማኖታቸው ያዋሉ ለቤተሰቦቻቸው ያዋሉ ሀገር ያወቃቸው የሚፈለጉ ታሪክ ያስቀመጡ ትምህርት የሆኑ ህይወት የሚኖሩ በርካታ ታዋቂ ሰዎች አሉ። እነሱ የሚኖሩት ህይወት ግን ወደ እውነታው ስንመጣ በጣም የሚያሳዝን በጣም በርካቶቹ በእንደዚህ አይነት ህይወት ውስጥ ነው ያሉት። ከ50 እስከ 70 ሚሊዮን ተከታይ ያላት ኦርቶዶክስ ዘማሪ የሆነ ከ150 በላይ መዝሙሮችን የዘመረ ከ15 20 ዓመታት በላይ በዝማሬ ህይወት ያገለገለ ዘማሪ ገብረ ዮሐንስ ገብረ ጻድቅ መኪና የለውም፣ ቤትም ላይኖረው ይችላል። ተከታዮቹ 49 ሺህ ናቸው። እሱም ብዙ እይታ የለውም፣ ግን የሚለፋ ነው። ለያም ማነስ ስውር ሆኖ ይሄን ስትመለከቱ ማን በምን ቦታ ላይ ሆኖ ቪላዎች እንዳሉት መኪናዎች እንዳሉት ውድ ገንዘብ እንደሚያገኝ ምናውቀው ነገር ማን ምን ላይ ሆኖ የሚሰራ የሚተጋው በዚህች ዓለም ውስጥ የመከራ ኑሮ እየኖረ በጣም አደገኛና ከባድ የተባለ ህይወት እየገፋ በተቃራኒው ደግሞ እንደዚህ አይነት እንቅስቃሴን የሚያራምዱ አካላትንም እየተመለከተ ብር የተረፋቸው በቤተ ክህነት ውስጥ ያሉ አሉ። መኪና የሚያማርጡ አሉ። መኪና አጥቶ ታክሲ እየተጋፋ የሚዘምር ደግሞ ታዋቂ ለቤተ ክርስቲያን ብዙ ነገሮችን ያደረገ የሚያደርግም ሰው ደግሞ አለ። ሚተኛውን መኖሪያ ዳሳቶ የቤት ክራይ ካሁን ደረሰብኝ እያለ የሚጨነቅ ባለበት ቤተክርስቲያን ደግሞ ቪላ የሚያማርጥም አለ። በጣም ከባድ ነው፣ ያሳዝናል። አንቅቶናል አዶናይ። ጉዳዩ የመኪና አይደለም ወይ የቤት አይደለም። ለሚረዳው ለሚያስተውለው ለሚያስበው ማንቂያ ደወል ሆኗል። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። ሰናይ ቆይታ ይሁንላችሁ።